ከሚዲያሞች ጋር ስትሰሩ 5 ዓመትም 6 ዓመትም 7 ዓመትም 2 ዓመትም ተቀመጡ፣ በፍጹም ይሄንን ነገር መናገር የለባችሁም። ይሄን ነገር ተናገራችኋቸው ማለት እናንተ የባስ የማታውቁት ወይም ደግሞ ያልጠበቃችሁት መከራ ውስጥ ትገባላችሁ። በጭራሽ ይህንን ነገር አንድ ወሳኝ ነገር ከነገራችኋቸው እናንተ ባልጠበቃችሁት መንገድ የእናንተን ህይወትም ሆነ የእናንተን እቅድ ብልሽሽት ነው የሚያደርጉት። ይሄን ነገር ከተናገራችሁ ደግሞ አብዛኞቻችሁ ምን እንደደረሰባችሁ ስለምታውቁ ሰዎች ጋር 4 ዓመት 5 ዓመት አብሬያቸው ኑሬያለሁ ይሄን አያደርጉኝም ብላችሁ ጭራሽ እንደትዘናጉ። ሰላም ጤና ይስጥልኝ ውድና የተከበራችሁ የፎዚ ቲቪ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ብያለሁኝ። ይህንን ቻናል ስትከታተሉ እስከ መጨረሻው በማየት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱኝ ከወዲሁ አሳስባችኋለሁኝ። ዛሬ እንግዲህ ይዤላችሁ የመጣሁት በተለይ ኮንትራት ቤት የምትሰሩ እህቶች ኮንትራት ጨርሳችሁ ወደ ሀገር ልትገቡ ስትሉ ብዙዎቻችሁ በየዋህነት ልተሳፈሩ የተወሰነ ቀን ሲቀራችሁ ትናገራላችሁ። ምንድን ነው መናገር ያለባችሁና የሌለባችሁ ነገር የሚለውን እስከ መጨረሻው ስትከታተሉ በዝርዝር እነግራችኋለሁኝ። ሁልጊዜም መግቢያ ላይ እንደምለው ሰላምና ፍቅር ለምየ ሀገራችንን ሰላም ያድርግልን፣ ህዝቦቿን ይጠብቅልን እያልኩ ጀምራለሁኝ። ይህንን ቪዲዮ ስታዩ ደግሞ እስከ መጨረሻው በማየት በተለይ ኮንትራት ለሚሰሩ እህቶቻችን ይሄን ነገር ማድረግ እንደሌለባቸው መናገር እንደሌለባቸው እንዲያውቁና እንዲረዱ ሸር አድርጋችሁ እንዲያውቁ እንድታደርጓቸው ከወዲሁ አደራላችኋለሁኝ። ቪዲዮውን ስትከታተሉ ደግሞ ላይክ በማድረግ ጀምሩ። የፈለጋችሁትን አስተያየት፣ ሀሳብ፣ ጥያቄ መጠየቅ ትችላላችሁ። አብሬያችሁ የምቆየው የውቤ ሸጋ እናት ፎዚ ዩቲዩብ ነኝ። እስከ መጨረሻው አይታችሁ ሸር እና ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬ በዋናነት ይዤላችሁ የመጣሁት ብዛት ኮንትራት ለምትሰሩ እህቶች ነው የሚመለከተው። ምክንያቱም እኛ ወጥተን የምንሰራ ወይም ደግሞ ጠፍተን የምንሰራ ሰዎች በራሳችን ስለሆነ ሁሉን ነገር የምናደርገው የምንጨርሰውን ኮንትራቶችን እንጂ ወጥታችሁ የምትሰሩትን አይመለከትም። ይሄ ዛሬ የምሰራው ቪዲዮ ማለት ነው አብዛኛው ለኮንትራቶች ስለሆነ ማለት ነው። እንግዲህ እንዳልኳችሁ አረብ ቤት ብዙዎቻችን ከሀገራችን ስንመጣ ለ2 ዓመት ብለን መተን 4 ዓመት 6 ዓመት 8 ዓመት 9 ዓመት 10 ዓመት 11 12 ዓመት ሁሉ የምንቀመጥ አለን እና 2 ዓመት ብለን የመጣ ሰው 2 ዓመት ኮንትራቱን ጨርሶ ሲገባ ያየሁት ምንም አንድም ሰው የለም። ምክንያቱም አይሞላም። እዛ አስበን የመጣ ነው እዚህ ስንመጣ ሌላ ነገር ስለሚገጥመን ማለት ነው። እና አንዲት እህታችን ነበረች መዳሟ ጋር ወደ 5 ዓመት ሰርታለች። 5 ዓመት ስትሰራ በመጣች በ4 ዓመት ከ8 ወሯ አካባቢ እንግዲህ ከ3 ወር ከ5 ወር በኋላ ወደ ሀገር እሳፈራለሁ ብላ ትነግራታለች። ትኬት ትቆርጭልኛለሽ ወይ ብላ ስትነግራት ችግር የለውም እቆርጥልሻለሁ፣ ልትሄጂ ፈልገሽ ነው ስትላት አዎ፣ ግን አሁን አትሄጂ፣ የተወሰነ ቆይና ትሄጃለሽ፣ እኛም ሰው አላገኘንም፣ አንቺም ደግሞ የተወሰነ ስሪ፣ ስለዚህ አሁን አትሄጂ፣ 1 ዓመት ጨምሪ ትላታለች። እንግዲህ እንደዛ ከሆነማ 1 ዓመት ኮንትራት ከጨመርኩኝ 1 ዓመት ከ5 ወር ልቀመጥ ነው ማለት ነው ስትላት፣ ከዚህኛው ከኮንትራቷ ያልጨረሰችው 5 ወር ስለነበራት ማለት ነው። እና ምንድን ያለቻት? አዎ ከዛኛው ከ6ኛ ዓመት ዲገሚ 1 ዓመት ጀድጂ ያለቻት። እንግዲህ 1 ዓመት አሳድስልሻለሁ 1 ዓመት ጨምሪያለሽ ስትላት፣ በቃ እንግዲህ እንደዛ ከሆነ እሺ አንቺም ሰራተኛ እስከምታገኝ ድረስ ችግር የለውም ትልና እንግዲህ ሀበሻይቱ አስቡ እንግዲህ 4 ዓመት 5 ዓመት ብሎት 5 ወር ነው የቀራት። 5 ዓመት የሰራችበት ቤት ነው። እንደዚህ ያደርጉኛል ብላ አላሰበችም። እሺ አለች። ከዛ በመሀልም ደግሞ ቤተሰብ ጋር ግጭት ተፈጠረ። ባላላት ልጅ ምናምን ስላላት ሴትየዋ ልጅቷ ከባሏ ጋር ትጣላለች። ከባሏ ጋር በምትጣላበት ሰዓት የጀመረችው ቤት ነበረ። ብዙ ነገር እንግዲህ እኛ እዚህ ስንሆን ብዙ ነገሮችን እንጀምራለን እና ያንን ነገር መጨረስ አለብሽ በሚል ባልየው ጋርም ስትጣላ በመሀል ያ ቤቱ ሳያልቅ የሚለው እንካስላንቴ ወደ ሌላ ወደ ከረረ ጸብ ገብቶ ይጣሉና ትልቅ ጸብ ይፈጠራል በመሀላቸው በባልና ሚስት መካከል ማለት ነው። ከዛ ይቺ ልጅ እንግዲህ 5 ዓመት የሰራችበት ቤት ስለሆነ በቃ ችግር የለውም ከዚህኛው 5 ወር አለኝ ከዛኛው 1 ዓመት አለኝ፣ እንዲሁም እሱ ጋር ከተጣላሁማ አልሄድም ትልና ተደላድላ ሁሉን ነገር አደላድላ ትቀመጣለች ማለት ነው። ልክ እሷ እንደዛ ባደረገች በ2 ወር አካባቢ ላይ እንደዛ በተነጋገሩ 2 ወር እንግዲህ ልጅቷ በቃ ጨረሰች፣ መሄዷን ተወች። እቃ ገዝታለች። እንግዲህ አንዳንድ እቃ እኛ
ከዚህ ከአረብ ሀገር ስንሄድ መቼም ኢትዮጵያ በቃ ኢትዮጵያ ምንም ነገር የለም የተባልን ይመስል 20-30 በርሜል ተሸክመን የምንሄደው እና ይችም ልጅ ልክ እንደዛው በርሜል ወይም ደግሞ ልብስ የተለያዩ እቃዎችን እየገዛች አጠራቅማለች። ያ እንግዲህ እንትን ነው በስነ ስርዓት እንትን ተብሎ የተቀመጠ አይደለም። ስለዚህ ያንን ነገር በእንትኑ በዚህ በምንድን ነው ስሙ በካርቶን እንኳን አላደረገችውም። በካርቶን እንኳን አላደርግልሽ አላለቻትም። ስለዚህ ምንድን ያደረገችው እሷ ይችን የኛን ሀበሻዋን በቃ 1 አመት ኮንትራት ጨምረሽ ወይም ደግሞ 1 አመት አሳድሰሽ ከአመት በኋላ ትሄጃለሽ፣ ከአመት ከ6 ወር በኋላ ትሄጃለሽ፣ በስነ ስርዓት አሳፍርሻለሁኝ ሄደሽ ቤተሰቦችን ታያለሽ ብላት፣ ይችኛቱም ልጅ እንግዲህ እሺ ብላ ተስማምታ ሰራተኛይቱ ስራዋን መስራት ትጀምራለች ማለት ነው። ስራዋን መስራት እንደጀመረች እንግዲህ ሀረቢቱ ምንድን ያደረገችው እሷን እንደዛ ካደረገቻት በኋላ ይችኛቱ ልጅ ከጓደኞቿ ጋር ከቤተሰቦቿ ጋር እንግዲህ ፋሚሊ በምትቀራረባቸው ሰዎች በቃ እንግዲያማ 1 አመት ከጨመርሽማ እቁብ እንግባና እቁብ ሰብስበን እኛም አንቺም በአመት ውስጥ የምትፈልጊውን ነገር ታሟያለሽ፣ ብሩ ተጠራቅሞ ስለሚመጣ እኛም እንደ ተጠቃሚ እንሆናለን ሲሏት እሺ ትልና እቁብ ትገባለች። ከዛ ያንን እቁብ ትቀጥላለች። ያንን እቁብ እንደቀጠለች ልክ 3ኛ ወር ላይ እንትን ስትል ያን እቁብ ስጡኝ የእሷ ይደርሳል። ያ የእሷ ሲደርስ ያዕቆብ እጣዋ ነው። እቁብ ትልካለች ወደ ኢትዮጵያ ማለት ነው። ወደ ኢትዮጵያ ትልክና እንግዲህ ያ እቁብ እዳ ነው፣ የሰው እዳ ነው። እየሰራችሁ የምከፍሉት ነው እንግዲህ እቁብ እዳ ነው እና ያንን እዳ ገባች፣ ወደ ሀገር ብሩን ላከች። ከዛ ልክ ብሩን በላከች በሳምንቷ ያቺ አረቧ ሌላ የፊሊፒን ሰራተኛ ተነጋግራ ታመጣለች። ፊሊፒኗ ስትመጣ ምንድናት ይች ስትላት፣ አይ ለጓደኛ የመጣች ሰራተኛ ናት፣ እኛ ቤት አይደለም የምትሰራው፣ ለጓደኛ ያምጥቻት ነው ትላታለች። ሀበሻዋን ማለት ነው። አስቡት እንግዲህ ልብስ አልረተበችም ወይም ልብሷን አላስተካከለችም፣ እቃዋን አልሰተረችም። እንደገና ደግሞ የሰው ብር እቁብ ተቀብላ ልካለች። እቁብ ስለደረሳት እቁቧ ነው ማሳለፍ አልፈለገችም። ምክንያቱም ስለምትፈልገው እየሰራሁ እቁቤን እከፍላለሁ እጥላለሁ ብላ ነው። የሰው ዕዳ በዕዳ ሆናለች። ምንም ሳታስበው ልክ እንደዛ በተነጋገሩ በ4ኛው ወሯ ምክንያቱም ሴትዮዋ እንደዛ እያደረገች አጓተተቻት። ለምንድን ነው? ለ4 አመት ስለሆነ 2 አመቷን ጨርሳ 2 አመት ስላሳደሰች ያቺ 2 አመት ያደሰችባት ቀን ወሯ እንዳትቀርባት ወሯን ሙሉ ማሰራት ነው የፈለገችው። 4 ወር አሰራቻት። ምን ይቀራታል? 2 ወር ማለት ነው። ለአመት እንግዲህ 2 ወር ይቀራታል። ከዛ 4 ወር ካሰራቻት በኋላ ታስብና ሴትየዋ ልጅቷን ይቺ የፊሊፒኗን ልጅ እቤት ታመጣትና ጓደኛዬ ሰው ስለሌላት እሷን ልጅቷን ስራ የሚያስለምዳት ስለሌለ ለ1 ወር እኛ ጋር ተቀመጥና ስራ ስለምጃት ትላታለች። እሺ ትልና ችግር የለውም ትልና ለ1 ወር ስራ ታስለምዳታለች። የሚሰራውን ስራ፣ ምግቡን፣ ጽዳቱን፣ ሁሉን ነገር ታስለምዳታለች ማለት ነው። ቋንቋውንም ልጆቹ ጋር እንድትግባባ ታደርጋታለች። እንግዲህ አንዳንድ ጊዜ ቆም ብለን ማሰብ ያለብን ነገር ያቺ ልጅ ለጓደኛዋ ሰራተኝነት ከሆነ የመጣችው እኛ ቤት ያለው ስራና ጓደኛዋ ቤት ያለው ስራ በፍጹም አንድ አይነት አይሆንም ማለት ነው። እና ጓደኛዋ ጋር ለምትሄደው ደግሞ እዚችኛቱ እኔ የምሰራበት ቤት ያሉት ልጆች ጋር መለማመድ ምንም አያስፈልግም። ልጆቹ ጋር ለማምጃት ስራውን እንዳለን እንደሚጸዳ ሁሉን ነገር አሳያት ስትላት መንቃት ነበረባት ልጅቷ ማለት ነው። እና ልጆቹ ጋር እንዲላመዱ አደረገቻቸው። ልጆቹ የሚፈልጉትን ነገር እንዲሰራላቸው፣ ልጆቹ ምን እንደሚፈልጉ ሁሉን ነገር እሷ የምትሰራውን 4 አመት የሰራችበት 5 አመት የሰራችበትን ቤት እንግዲህ ሁሉን ነገር ለፊሊፒኗ 1 ወር አሰለጠነቻት ማለት ነው። 1 ወር ካሰለጠነቻት በኋላ ልክ ፊሊፒኗ በመጣች ልክ ወር ሲሆናት ይችኛይቱ ልጅ የበላችውንም እቁብ ሳትከፍል የሰበሰበችውንም እቃ በአንድ እንኳ ረትባ ይዛ ሳትገባ ማታ ትኬት ቆርጣ ኢትዮጵያ አስገባቻት ማለት ነው። ምንድን ያለቻት ከቤት ስትወጣ ልብስሽን በሻንጣ አድርጌ ይችን ፊሊፒኗን ጓደኛችን ቤት ወስደናት ልንመጣ ነው አለቻት። ከዛ እሷም እንደዛው እውነት መስሏት ትንሽዬ ሻንጣ ትንሽ 2 ልብስ 3 ልብስ ይዛ ስትል እናድራለን ስትላት 2-3 ልብስ ይዛ ነው የሄደችው። ከዛ አረቧ እንደገና መልሳ የተወሰነ ሻንጣ የተወሰነ ልብስ ያዥ፣ በዚህኛው ሻንጣ ልብስ ያዥ ብላ በትንሽዬ ሻንጣ ልብሷን አስይዛ ሀገር አስገባቻት ማለት ነው። ሪፖርት አስገባቻት። ልጅቷም ስለተደናገጠች ምንም ያደረገችው ነገር የለም፣ ምንም ያለችው ነገር የለም። አንደኛ የታደሰው ወረቀቷ አልቋል፣ 2ኛ ኢጃዛ ጠይቃለች። ስለዚህ ሴትየዋ ልክ
1 ወር ስትቀራት ያቺ ወረቀቷ የታደሰችባት ቀራማ እንዳትያዝ 1 ወር ስትቀራት አሳፍራ ኢትዮጵያ ላከቻት ማለት ነው። አያችሁ። ስለዚህ ይሄንን ምን ለማለት ፈልጌ ነው፣ ምን ብትወዷቸው ምን ብትግባቧቸው አረቦች ጋር ስትሰሩ በፍጹም እንደዚህ አይነት ነገርን አትመኑ። በቃ አንደኛ እናንተ ለሰዎቻችሁ ከዚህ በፊትም ሰርቻለሁ። የዛን ጊዜ የሰራሁት ያው ስራ ያበዙባችኋል ብዬ ነበር። አሁን ግን እነሱ ደግሞ ምንድን ያደረጉት ልክ እናንተ ይሄን ነገር ከነገራችኋቸው በኋላ እነሱ የራሳቸውን ሰራተኛ ያመቻቻሉ። እነሱ ሳትሄዱባቸው በፊት አስቀድመው ሰራተኛቸውን ልታለማምዱላቸው ያደርጋሉ። ሰራተኛውን ካለማመዳችሁላቸው በኋላ እናንተ ሳታስቡት ዲፖርት አድርገው ኢትዮጵያ ይልኳችኋል። አሁን ይቺ ልጅ እንግዲህ ሳታስበው ወዲያ ገብታለች። አስቡ። ሁለተኛ የገዛችው እቃ አለ። እቃዋን በስነ ስርዓት አልያዘችም። ብዙ ነገር አለ። መቼም እኛ ሰው ስንሆን እንኳን ሴት ሆነን እኔ ከዚህ ቤት ድንገት ውጭ ብባል በጣም ብዙ ነገር አለ። ብዙ ነገር ማንኛውን አንስታችሁ ማንኛውን ጥላላችሁ። ለዛውም ደግሞ ሀገርሽ ነው የምትገቢው ሳትባል ጓደኛችን ቤት ሰራተኛውን አድርሰን ልንመጣ ነው የምንሄደው ብላት። እንግዲህ አስቡ። ምን አለ አገርሽ ላሳፍርሽ ነው እና እቃሽን ሰብስቢ እንኳ ብትላት ችግር የለውም ነበር። እና እህቶቼ በተለይ ኮንትራት የምትመጡ እህቶቼ 2 ዓመትም ስሩ 3 ዓመትም እንዳልኳችሁ የትኛውንም ያህል አመት ስሩ። ያን ያህል አመት ሰርታችሁ ወደ ሀገር ልትገቡ ስትፈልጉ 1 ወር ሲቀራችሁ በቃ በዚህ ወር ውስጥ ሀገር እገባለሁ አለቀ። ቁርጥ አድርጋችሁ ለምሳሌ 1 ወር ለመሄድ 1 ወር ሲቀራችሁ ከነገራችኋቸው ስራ ስለሚያበዙባችሁ በቃ በዚህ ወር እሄዳለሁ ብላችሁ ቁርጥ ካደረጋችሁ ራሳችሁን አሳምናችሁ ይችን ወር በቃ እሄዳለሁ ካላችሁ እናንተ ምንድነው ማድረግ ያለባችሁ? ልክ እሷ ያንን እናንተ ትሄዳላችሁ ብላ ሳትጠብቃችሁ ምንድነው ማድረግ ያለባችሁ? 8 ቀን ወይም ደግሞ 5-6 ቀን ሲቀራችሁ፣ ምክንያቱም ትኬት በአንድ ጊዜ ነው ኦንላይን የሚቆረጠው። ስለዚህ እናንተ ምንድነው ማድረግ ያለባችሁ? 8 ቀንና 5 ቀን ሲቀራችሁ እኔ በዚህ 3 ቀን ውስጥ ኢትዮጵያ መግባት አለብኝ ወይ እናቴ ታማለች ወይም የሆነ ነገር ፈጥራችሁ የሆነ ዘዴ ፈጥራችሁ ሀገራችሁ እንድትገቡ በቃ መሄድ ይፈልጋል አልሰራም ቁጭ እንዲቆርጡላችሁ ማለት ነው። በቃ እሄዳለሁ ይብላችሁ ግግም ብላችሁ ተሳፍራችሁ እቃችሁን አስተካክላችሁ ምን ብላችሁ ሀገራችሁ መግባት ትችላላችሁ ማለት ነው። ይሄን ልላችሁ ነው ዛሬ የመጣሁት። እንግዲህ እህቶች የሚጠቅማችሁ ነው ብዬ አስባለሁኝ። ይጠቅማችኋል ብዬ ስላሰብኩኝ ደግሞ ይሄንን ቪዲዮ ለእህቶቻችንም እንዴት አደርሱላቸው አደራላችኋለሁ። በመጨረሻም እንግዲህ ሰላምና ፍቅር ለምየ ሀገራችንን ሰላም ያድርግልን፣ ህዝቦቿን ይጠብቅልን። ለሀገራችን ጦርነት በቃ ብሎ ሀገር ሰላም የሚሆንበትን ቀን ያምጣልን፣ ያቅርብልን። የትኛውም ሀገር ስደት ላይ ያላችሁ እህቶች ክፉ ነገር አይንካችሁ፣ ከክፉ ነገር ሁሉ ይጠብቃችሁ። በሰላም ለሀገራችን ያብቃን፣ የሀገራችንን ሰላም ይመልስልን። በእግር ወጥቶ በሳጥን ከመመለስ ፈጣሪ አምላክ ይጠብቀን። የሙቤ ሸጋ እናት ፎዚ ዩቲዩብ ነበርኩኝ። ስለነበረን ቆይታ ሁሉ እጅግ በጣም አመሰግናለሁ። ሰላምና ፍቅር ጤና ከእናንተ ጋር ይሁን። መልካም ጊዜ